እሳየለለለ የሚያስብል ዜና ዛሬ ከፋኖ ተሰምቷል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁልን? በያላችሁ በሰላማችሁ ይብዛ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቪዲዮውን ይጀምሩት። ዛሬ አስደሳች ዜና ሰምተናል፣ ወደ እናንተ የማቀርበው ይሆናል። እንሆ የአብይ ሰራዊቶች ከጀነራሉ ጋር ኮበለሉ። ወዴት? ወደ ፋኖ። ጉዞ ወደ ፋኖ ብለው እንግዲህ ሄዷል ማለት ነው። በዚህ ሰዓት ዶክተር አብይ ተከርቷል። የትልቅ የፋኖ ድል ነው። ከዚህ በፊት በየሶሻል ሚዲያው ዘመነ ካሴን ሰምተናል። እኛን ያላችሁ በራችን ክፍት ነው፣ መሳሪያችሁን እየሰጣችሁን መግባትና መሰልጠን እንዲሁም ከምትችሉት ሐሳብና የውጊያ ስልት እያስተማራችሁ ማሰልጠንም ጭምር እፈቅድላችኋለሁ። ኢትዮጵያዊነት ተሰምታችሁ አንድነት ተሰምታችሁ ክዳችሁ ከመጣችሁ እጃችሁን ከሰጣችሁ በደስታ እንቀበላለን፣ በራችን ክፍት ነው ብለው ተናግሯል ማለት ነው። በዚህ የተነሳ እንግዲህ የአብይ ሰራዊት ከጀነራሉ ጋር 1000 ወታደሮችን ይዞ ወደ ፋኖ ኮብልሏል ማለት ነው። ይህንን ሲሰሙ ጠቅላይ ሚኒስትሩ እንግዲህ በጣም ተደናግጠዋል። ምክንያቱም ውስጣቸው ራሱ አማራ የሆኑ ብዙ ወታደሮች ውስጥ ለውስጥ እየከዷቸው ወደ ፋኖ እየገቡ ይገኛሉ ማለት ነው። ይህ ደግሞ የመከላከያን ቀስ በቀስ የመንምኖ የማለቅ ሁኔታን ያሳያል ማለት ነው። ይህንንም ስለሚያውቅ ከመሄዳቸው በፊት ጠቅላይ ሚኒስትር ዶክተር አብይ አማራ የሆኑት እየተመረጡ ከስር ከስር እንዲጠፉ ወይም ደግሞ ከስር ከስር እዛው እርስ በርስ ወታደር አማሮቹን እየመረጠ እንዲያጠፋቸው ትዕዛዝ እንዳስተላለፉ ያው ፋኖ ጋር ደርሷል ማለት ነው። ይሄን የሰሙት ደግሞ አማራ የሆኑ የመከላከያ ሰራዊቶች እንዴት ለሀገራችን እስከዛሬ ባንድ ላይ ቆመን እኛው እርስ በርስ እንድንጠቃ ወይም ደግሞ ትናንት ኦሮሞ የነበረው ጓደኛዬ ተነስቶ እኔ እንዲገለኝ እንዴት እንደዚህ አይነት ውሳኔ ይሰማል ብሎ ይሄንን ጭምጭምታ መከላከያው በደረሰው ሰዓት ራሱን ሬዲ አድርጎ ወደ ፋኖ ተከልብሷል ማለት ነው። ይህ በጣም ለፋኖ አስደሳች ዜና ነው። ምክንያቱም እነዚህ ወታደሮች ትላልቅ ሚስጥርን የሚያውቁ ናቸው። ይህ ደግሞ ፋኖን ያግዘዋል ማለት ነው። እንዴት መሄድ እንዳለበት ጭምር እንግዲህ የተለያዩ ሚስጥሮችን ባወቀ ቁጥር አንድ እርምጃ ወደ አላማውና አንድ እርምጃ ወደ አዲስ አበባ ጠቅልሎ የመግባት ሁኔታን ሰፋ እያደረገለት ይመጣል ማለት ነው። ዘመነ ካሴም ገና ይመጣሉ፣ ገና ብቻን ትቀራለህ ብለዋል ማለት ነው። ያው ይሄ በጣም ደስ የሚያሰኝ ነገር ነው። የፋኖ ደጋፊዎችን በያሉበት ፍንጥዝያ ውስጥ ላይ ናቸው። አሁንም ቢሆን ንቅናቄ እየፈጠሩ ነው። እጃችሁን ከርታችሁ ከመጣችሁ እንቀበላችኋለን እያሉ እንግዲህ የፋኖ መሪ የሆኑት እነ ዘመነ ካሴ በሶሻል ሚዲያ የተለያዩ ንቅናቄዎችን ሲፈጥሩ ቆይቷል። ይህም የንቅናቄያቸውን ለውጥ ያሳያል ማለት ነው። ኑ ከኛ ጋር ተደባልቁ፣ ኑ ከኛ ጋር ስሩ፣ ኑ አብረን ይችን ሀገር እንገንባት፣ ካልተመቻችሁ ምቾ ካልሰጣችሁ እኛ ጋር ሞት የለም፣ እጃችሁ እየሰጣችሁ መግባት ብቻ ነው የሚጠበቅባችሁ ብሎ እንግዲህ በየፌስቡኩም በየቲክቶኩም በየዩቲዩብ ሀሳቦችን ለቋል ማለት ነው። ይህ ሀሳቡ አሁን ላይ ፍሬ አፍርቶ እንግዲህ በዛሬው ቀን ሻለቃ የሆነው ጀነራል እንግዲህ 1000 ወታደሮችን ይዞ ወደ ፋኖ ተደበላልቋል ማለት ነው። እጅግ በጣም ደስ የሚያሰኝ ነው። ውጭ ሀገር ያሉትም በነጻነት ይህን ደስታቸውን እየገለጹ ይገኛሉ። ገና ሁሉም ሰው ከፋኖ ጎን ይቆማል። የፋኖ እውነት የተገለጠለትና ከፋኖ ጎን የሚቆም ሰው ይችን ሀገር የሚያቆም ነው እያሉ እንግዲህ የተለያዩ ሰላማዊ ሰልፎችን እያደረጉ እያበረታቷቸው የመጡትን እያከበሯቸው ሌሎችንም እንዲመጡ እያነቃቁ ይገኛሉ ማለት ነው። እጅግ በጣም አስደሳች ነው። ይሄ ለፋኖ በጣም ትልቁ ድሉ ነው ማለት ነው። ለዚህኛው ለመከላከያ ደግሞ ሞር እንዲፈራ ሞር አጠገቡ ያለውንም እንዳያምን የሚያደርገው ሁኔታ እየተፈጠረ ነው ማለት ነው። መከላከያዎች ተደነጋግጠዋል። እርስ በርሳቸው መተማመን የሚያቅታቸው ደረጃ ላይ ደርሰዋል ማለት ነው። ምክንያቱም ከዚህ ከጥቂት ዓመታት በፊት ሁሉም አንድ በመሆን ሲሰሩ ሲያገለግሉ ቆይቷል። ከውስጣቸው የሚመረጥ የለም። አንድ ላይ እየሰሩ ቆይቷል። ነገር ግን ዛሬ ላይ እርስ በርስ መተማመን አቅቷቸዋል። ምክንያቱም መከላከያ የተለያዩ ብሔር ያላቸው ሰዎች ድብልቅ ነው። አማራውም፣ ኦሮሞም፣ ወላይታውም፣ ጋምቤላውም አንድ ላይ ሆኖ ለአንድ ሀገር የቆመበት ለዓላማ የቆመበት መከላከያ ነው። አሁን ላይ ግን እርስ በርሳቸው መከዳዳትና መተማመን እየተሳናቸው ይገኛል ማለት ነው። በዛሬው ቀን እንግዲህ ሺህ አለቃው ጀነራሉ 1000 የሚሆኑ ወታደሮችን ይዞ ተደብልቋል ማለት ነው። የኢትዮጵያ ሕዝብ ይህ ቁጥር ቀላል እንዳይመስላችሁ 1000 ወታደር ወደ ፋኖ መግባት ማለት እጅግ በጣም ትልቅ ቫሉ ለፋኖ የሚሰጠው ነው እና እጅግ በጣም ፋኖን ለምንደግፍ ከፋኖ ጎን ለምንቆም ሰዎች ትልቅ ዋስትና እየሆነ ነው ማለት ነው። ከዚህም በፊት ያው አንዳንድ መከላከያዎች ቀስ በቀስ እየሾለኩ እየገቡ እንደሆነ አስተውለናል። ምክንያቱም አማራ ውስጡ እየተመረጠ ምን እየተደረገ እንኳን በማይታይ መልኩ ከስር እያጠፏቸው ነው። ይሞቱ ይኖሩ ሳይታወቅ የሆነ አማራ የሆነ ጓደኛው አንድ ቀን አንዱን ያጠዋል። የሆነ ቀን ሄደ ይባላል፣ እዛው ሄዶ ቀረ ይባላል። ሞተም ጠፋም ምንም መረጃ ሳይሰማ ብቻ ይሄ ውስጥ ለውስጥ እዛው ለወታደር ራሱ አንድ አማራን ብቻ ወግነው የማጥቃት ሲስተም እየተደረገ ነው ማለት ነው። ስለዚህ ቀስ በቀስ ሁሉም ተመንጥሮ የመሄድ ሁሉም አማራ ተወላጅ ሆኖ ተመንጥሮ ወደ ፋኖ የመግባት ትልቅ ቫልዩ ይኖራል ማለት ነው። ምክንያቱም የእርስ በርስ ክህደትም ስለሆነ ጭምር ማለት ነው። በዛ ላይ ደግሞ ሌሎቹም ብሔርተኞች
ብሔርቶች እንግዲህ ሁኔታውን ያያሉ። ነገም እኛው ላይ የሚፈጠር ነው እያሉ እንግዲህ ያው ሁኔታውን እያዩት እርስ በርስ መከዳዳት ከመጣ ነገ የኔ ክልል የሆነ ነገር ቢሆን እኔም ልገደል ነው፣ ስለዚህ መቆም ያለብኝ ከፋኖ ነው እያሉ ቀስ በቀስ እየሾለኩ መውጣታቸው የማይቀር ነው። የፋኖ ደጋፊ አባላትም ንቅናቄያቸውን በቋሚነት እንግዲህ እስከዛሬ እየቀጠሉ ነው። እርዳታ መስጠት ያለባቸውን ሁሉም በተለይ ውጭ ሀገር የሚገኙ ዲያስፖራዎች እስከዛሬ ብራቸውን፣ ጉልበታቸውን፣ ጭንቅላታቸውን ራሱ ለዶክተር አብይ ድጋፍ ማድረጋቸው እየቆጫቸው እስኪሚገኝ ሰዓት ያላቸውን አቅም ነገር ሁሉ ካላቸው ኢኮኖሚ ግማሽ እኩል በማካፈል ከፋኖ ጎን እየቆሙ ይገኛሉ ማለት ነው። ይሄ ደግሞ ሞር የፋኖን ጉልበትና ኃይል የሚያጠናክረው ይሆናል። ዶክተር አብይን ደግሞ በተቃራኒው ስጋት ውስጥ የሚከተው ይሆናል ማለት ነው። ፋኖ አቋሙ አንድ ነው። ሁሌም ስለ ኢትዮጵያ የሚሰብክ ነው። ስለ አማራ ህዝብና ስለ ኢትዮጵያ አንድነት አውጥቶ የሚመጣ ነው። ከዚህ በፊት ያየናቸውን ያው ኢህአዴግ በገባ ሰዓት ኢህአዴግ ትግራይ ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ትግራይ በመሆናቸው ብቻ ለትግራይ አድሎ እንደተፈጠረው እና ደግሞ አሁን ላይ ያየነው ብልጽግና ገብቶ ዶክተር ጠቅላይ ሚኒስትሩ አብይ አህመድ ኦሮሞ በማዳላታቸው ወይም ደግሞ እንደዛ ስለሆኑ ኦሮሞ ስለሆኑ ኦሮሞ እንዴት ነው ይበልጥ ይጉረስ የሚባልበት ዘመን እንደማይፈጠር እንግዲህ መተማመኛ ሰጥቶናል። ፋኖ ማለት አንድ ኢትዮጵያ ነው እንጂ ፋኖ ገባና አማራ ተደላደለ ወይም ደግሞ ከዚህ በፊት እንዳየናቸው የፖለቲካ ስርዓት አካሄዶች ሌላው ተንቆ ሌላው ይከበራል፣ አንዱ ተንቆ አንዱ ይከበራል የሚባልበት ምንም ነገር የለም። ስልጣኑን አንዴ ሊያዝ እንጂ ሁሉንም በእኩል በኢትዮጵያዊነት ነው ማስተዳድረው ብሎ ተናግሯል ማለት ነው። ያው ሁሌም ቢሆን ፋኖ የሚናገረው ሁሉም ያመነበት አንድ ቃሉ ነው። እንደሚሆንም ምንም ጥርጥር የለንም። ቢሆንም እንኳን ብዙዎቹ ደጋፊዎች ቢሆንም እንኳን ለአማራ ብታደሉም እንኳን አንፈርድባችሁም። ምክንያቱም በየቦታው ያለቀውን ህዝብና ህፃናት፣ እናት፣ አባት፣ የተማረ ህዝብ ብዛት እናውቃለን፣ ስቃያችንን እናውቃለን። ብታደሉ እንኳን አይፈረድባችሁም። ግን ደግሞ ፋኖ ያለው አቋም አንድ ኢትዮጵያ ነው እንጂ ይሄ ማድሎ ምናምን አይደለም ብለው እንግዲህ ደጋፊዎቹ ብቻ ደስ የሚለው ከፋኖ ውስጥ በጣም ደስ የሚለው በቃ ወኛም ያለው ነው፣ ጸሎት ያለው ነው። በጣም እንጃውን ተመክቶ ብቻ ወይም ደግሞ ጠመጃው ላይ ተማምኖ ብቻ ውጊያ የሚከፍት ሳይሆን የሙስሊሙም የኦርቶዶክሱም ትልቅ ጸሎትን ይዞ የሚንቀሳቀስ ፓርቲ ስለሆነ ያው ከዚህ ፓርቲ ጋር ፈጣሪን ይዞ የሚወድቅ የለምና በፈጣሪ ያመነ የፍሬውን ይበላልና ያው ይቆያል እንጂ ወንበሩ ላይ መድረሱ ምንም ያጠራጥር ነገር የለውም። እኛም እንግዲህ ሁሌ እንደምንለው ድል ይቅናችሁ፣ ሁሌም ከእናንተ ጋር ይሁን፣ በያላችሁበት ይጠብቃችሁ እያልን ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የዕለቱን ዜና ጨርሰናል። መልካም ቀን